አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ቤተሰቦች ጋራ ጁማአን ላሳልፍ ብቅ ብያለሁኝ ማለት ነው። ይህንን የመሰለ አምባሻ ቤቴ ጋግሬ ነው የመጣሁት። እንግዲህ ቤቴ ውስጥ ምን ምን አድርጌ እንደመጣሁ ወደ ቤተሰቦች ቤት የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ እዚህ ጋር አምባሻ ልጋግር አብኩቻለሁኝ ማለት ነው። ከዛ ሰፌድ አዘጋጅቻለሁ። ሁለት ነው የምጋግረው በነገራችን ላይ አንዱ ለቤት ለቁርስ አነስ ያለች ይጋግራለሁ ማለት ነው። ለምን ልጆቹ እንደዚህ ዳቦ ካዩ ግዴታ አንዱን ቤት መቅረት አለበት፣ አንድኛው ደግሞ ሌላ ቦታ መሄድ ስታዘጋጁ ግዴታ ለልጆቹ ቤት መኖር አለበት እንዳይቀኑ ማለት ነው። ምክንያቱም የሰው ነው ሰው ቤት ለወስደው ነው ምናምን ብትሏቸው ራሱ አይገባቸውም፣ አይረዱም ህፃን ስለሆኑ። ለዛ አንዲት አነስ ያለች ለብቻ ጋግራለሁኝ ማለት ነው። እዚህ ጋር ሰፌዱ ያደረግኩት ወደ ቤተሰብ ቤት የምወስደው ብዬ ነው። አሁን ይሄንን በአሪፍ ዲዛይን እየቆረጥክ ያለሁት ማለት ነው። አቆራረጡ ልክ እንደ ፍላወር መካከል ላይ እንደ አበባ ነገር አድርጌ ቆርጠዋለሁኝ። እሱን አሳያችኋለሁኝ ማለት ነው። ሌላው ደግሞ ዝም ብዬ ኖርማል አምባሻ ጋግራለሁኝ ለቤት ቁርስ በልተን ልጆቹም ቁርስ አብልቼ ሄዳለሁ ማለት ነው። በነገራችን ላይ ሌሊት ላይ 9 ሰዓት ላይ ተነስቼ ነው ያቦካሁትና መብራት ምናምን የለም። አቦካኩን አላሳየኋችሁም፣ ግን ምንም የተለየ ነገር የለውም። ለ2 ኪሎ ግማሽ ብርጭቆ ዘይት፣ 2 ሾርባ ማንኪያ ስኳር፣ አንዴ ሻይ ማንኪያ ጨው እንዲሁም ካሜራና ፒኪንግ ፓውደር ጨምሬበታለሁ። የተወሰነ ቫኒላ ጨምሬበታለሁ። የዳቦ ቅመም ካላችሁ ብትጨምሩበት አሪፍ ነው። እንደዛ አድርጌ ነው የተጠቀምኩት እና እንደነገርኳችሁ እንዳይቦካብኝ፣ በደንብ ከቦካ በጣም ጣዕሙ ያስጠላል እና ለዛ ሌሊት 9 ሰዓት ተነስቼ በኢትዮጵያ 9 ሰዓት አወካሁት ማለት ነው። እና መብራት የለም ነበር እንዳጋጣሚ፣ ለዛ ነው አልቀረጽኩትም። ከዛ እዚህ ጋር አንደኛውን እንዳሳየኋችሁ እንትን ብዬ ጨርሻለሁኝ። ሸልሜ ነው የሚባለው አምባሻውን እንትን ብዬ ጨርሻለሁ ሸልሜ። አሁን ሁለተኛውን ይሄ ትንሽዬዋ ሳሳ አድርጌያታለሁ። የሚገርማችሁ ያው ለቤት ናት። እሷን እንደዚህ አድርጌ እቆራርጣለሁኝ ልክ እንደ ኖርማሉ ሁላችንም እንደምናውቀው አምባሻ አቆራረጥ አይነት ማለት ነው። ልጆቹ ናችሁ ስትገዙ አድጋችሁ ከሆነ 30 ሳንቲም 75 ሳንቲም ድረስ ነበረ በፊት የሚሸጠውና እንደዛ ስንገዛ ነበር ያደግነው። እና እንደዚህ ነበር የሚጋገረው። እንደዚህ ወደ ታችም ስንጥቅ ስንጥቅ ይዳረጋል። በአብዛኛው የምወደው የዚህ አይነቱን ነው እኔ እና ለቤት የሚቀረውን እንደዚህ አድርጌ ሸልሜዋለሁኝ። ይሄኛውን ደግሞ ለቤተሰቦቼ ጋር የምወስደውን ደግሞ በአበባ ነገር አድርጌዋለሁኝ። ከዛ እንደዚህ ካደረጋችሁ በኋላ ምጣዳችሁን እስከምታሰሙ ድረስ ምናምን እንደዚህ ሽፍና አድርጌ አስቀምጠዋለሁኝ። ኩፍ የሚል ይልኛል እንዳይደርቅብኝም ፌስታሉ ይጠቅማል ማለት ነው። እዚህ ጋር ምጣድ ለኩሻለሁኝ። የምታዩት ጧት ነው። ጧት ላይ ያው ልጆቹም በጧት ስለሆነ እንደዚህ ዳቦ አንጪ ምናምን የሚሉኝ በጧት ተነስቼ 12 ሰዓት ላይ ምጣድ ለኮስኩኝ እና ዳቦ ይንጋገርኩኝ። ከዛ ፉል ነው የምሰራው ለቁርስ ለልጆቼ ፉል እየሰራውኝ ነው። እዚህ ጋር ፉሉን እንኳን ቀቅየው ነው ያደርኩት። ከዛ በትንሽዬዋ ለቁርስ የሚበቃንን ያክል እንደምታዩት ቲማቲም፣ ቃሪያ፣ ነጭ ሽንኩርት አዘጋጅቻለሁኝ። እዚህ ጋር ቀቅዬ ነው ያደርኩት። እንዳልኳችሁ ጧትን ብትቀቅሉት ይደርሳል። ያው እኔ ልጆቼ በጧት ነው የሚነሱት። የሚገርማችሁ ትንሹ ልጅ ራሱ አዛን ሲያደርግ ራሱ መስጂዱ ያው ቅርብ እንደሆነ አይታችሁታል። አዛን ሲያደርግ ራሱ ቀስቅሶ ነው አዛን ያደርጋ አላሁ አክበር አለ የሚለኝ ማለት ነው። እና ያው በጧት ስለሚነሱ ግዴታ በጧት ተነስቼ ነው የምሰራራላቸው እና እንደዚህ ፎሌን እየሰራሁኝ ነው ማለት ነው። በነገራችን ላይ አሰራሩን ከዚህ በፊት አሳይቻችኋለሁኝ። ቆንጆ የኢትዮጵያ ፉል አሰራር እንደዚህ አድርጋችሁ ብትሞክሩት በጣም ይጣፍጣል። ዘይቱን ትንሽ በዛም አድርገው ያው ታውቃላችሁ ባቄላ ድርቅ ማለት ባህሪ ያለውና በኋላ ላይ ደግሞ እንደ አረብ ሀገር ዘይቱን እንደዚህ ስለማንጨምርበት ዘይቱን ትንሽ በዛ አድርገን ነው መስራት ያለብን። ያው እንግዲህ እንደነገርኳችሁ አሳይቻችኋለሁኝ ከዚህ በፊት። ከዛ በደንብ ጥብስ አድርጌ አቁላላለሁኝ። ኮረሪማዬንም ጨምራለሁኝ። የኮረሪማውን የተፈጨውን ኮረሪማ ማለት ነው። የተወሰነ ማጂም ካላችሁ እንደዛው። ከዛ እዚህ ጋር ትንሽ እንትን አድርገዋለሁኝ ዳጥ ነገር
ትንሽ ደቀቅ እንዲልልኝ ማለት ነው። ከዛ እዚህ ጋር በደንብ በስሎልኛል መቅሎ ቃሪያውን አደርጋለሁ። ከዛ ፉሉን ጨምርና በደንብ እንትን እለዋለሁኝ አዋህደዋለሁኝ። የተወሰነ እንዲተከተክ አድርገዋለሁ ልክ እንደዚህ ማለት ነው። ግን እንዳይደርቅብኝ ያው ብዙም አላንተከትከውም በደንብ ድርቅ ብሎ ውሃው እንዳይመጥብኝ ማለት ነው። ከዛ እንደዚሁ አድርጌ አውጣዋለሁኝ። በዛው በመጥበሻው ነው እንግዲህ የማቀርበው፣ ወደ ሳህን አልገለብጥም። እንደዚህ እንደምታዩት ከዳቦ ጋር አምባሻው ስስም ቢሆን በጣም ቆንጆ ነው። ጣዕሙ በተለይ ማሻላ በጣም አሪፍ ነው እና ከፉሉ ጋራ ይስማማል። ለጧት ቁርስ እንደዚህ አድርገን እንግዲህ ቁርሳችንን እየበላን ነው እላችኋለሁ ውዶችዬ። እንብላ እንግዲህ በዚሁ አጋጣሚ በጣም ቆንጆ ፉል ነው፣ ሞክሩት ማለት ነው። ልጆቻቸውን በጣም ይወዱታል። እዚህ ጋር ደግሞ እንደምታዩት ፍላወር አይነት ነገር ነው ዳቦውን የሰራውበት። ያው ይሄን ትንሽ ወፈር ያለ ነው ዳቦ፣ ወደዛ ወስደው ነው እንዳልኳችሁ። እንደምታዩት ቆንጆ ቆንጆ ሆኖ በስሎልኛል። አበሳሰሉም ከላይ እንደዚህ እኔ በእንትን ነው ያራገፍኩት በጓሳ መጥረጊያ ማለት ነው። በዘይት ቀባ ቀባ ብታደርጉት ከላይም ቆንጆ ይሆናል። ቆንጆ ከለር ይሆንላችኋል። ለምን ዱቄቱ ስለሚለቅ ማለት ነው። በዱቄት ስለተጋገረ እኔ የምመርጠው አምባሻ ዳቦ በዱቄት ሲጋገር በጣም ቆንጆ ይሆናል። በዘይትም ማድረግ ትችላላችሁ እና ቆንጆ የሆነ ዳቦ ነው እላችኋለሁኝ ውዶችዬ። እንግዲህ ከዚህ በኋላ ደግሞ ዳቦውን ጠቅልል አድርግና በዳንቴል በትሪ ምናምን እንደዚህ አድርጌ አሳስሬ ወደ እናቴ ቤት እንግዲህ ጉዞ እንሄዳለን። ልጆችን አዘገጃጅቼ ምናምን ከዛ ከሄድን በኋላ ከደረስን በኋላ እንግዲህ ደግሞ እንደምታዩት እዚህ ጋር እናቴ የምትወደውን ሽሮ ተጋቢ ነው ልሰራ ነው ማለት ነው። በነገራችን ላይ እናቴ ሽሮ ተጋቢ ነው በጣም ነው የምትወደው። ከምንም ያኔ ትመርጣለች። እሱንና ጎመን ብታገኝ ደስ ይላታል እና የምትወደውን እንግዲህ የደሃ ስጋ የሆነችውን ሽሯችን እንግዲህ ተጋቢኖ አድርገን በደንብ አድርጌ አሪፍ አድርጌ ለእናቴ ለቤተሰብ እንግዲህ እሰራለሁኝ ማለት ነው። ያው እንግዲህ አንዳንድ ጊዜ እኔ የምጠላው ነገር መመሰላችሁ መመሳሰል የሚባል ነገር። የሚገርማችሁ ነገር ኢትዮጵያ ውስጥ ለመኖር ከፈለጋችሁ መመሳሰል የሚባልን ነገር ማስወገድ አለባችሁ። እከሌ ቤት እንደዚህ ተደርጓል ወይም እከሌ ጓደኛዬ እኮ ስጋ ገዝታ በልታለች ወይ የሆነ ነገር አድርጋለች ብላችሁ ከሰው አይታችሁ እናንተን ለማመሳሰል አትሞክሩ። ሁላችሁም እንደ ኑሯችሁና የእናንተን ህይወት የሚመጥነውን የምትኖሩ ከሆነ ምንም ኑሮ አይከብዳችሁም። እኔ እንደነገርኳችሁ መመሳሰል እጠላለሁ፣ አልወድም። የራሴን ህይወት በቃ ደስተኛ ሁኜ መኖር እፈልጋለሁኝ እና ለዛ ነው ብዙ ጊዜ እንደዚህ አይነት ነገሮችን ኬርለስ ሁኜ በቃ ተወት አደርጋቸውና ወደ እናንተ ባለኝ በራሴ በማንነቴ የምመጣው ማለት ነው። እና እኔ የምኖረውን ህይወት ነው ለእናንተ እያሳየኋችሁ ያለሁት። ምንም ሳይጨመር ሳይቀነስ አስመስሎ መኖር አልወድም። እንደ ሀብታም ወይም ደግሞ እንዳለው ሰው ምናምን ራሴን መኮፈስ ምናምንም አልወድም። እና ውዶች ሽሯችን በስላለች እንግዲህ ተጋቢኖችን ትመስላለች። በደንብ ትክትክ አድርጋችሁ ካበሰላችኋት ዋው በቃ ሽሮማ እንዴት ይቀር ትላላችሁ። እና የጤና ምግብ ነው ሽሮ። ብትፈልጉ ለፍጥነት የሚደርስላችሁ። በነገራችን ላይ አርፍጄ ስለመጣው ነው፣ አርፍጄ ነው የመጣሁት። ሌላ ክክ ነገር ምናምን ለመስራት ጊዜ አልነበረኝም እና አርፍጄ ስላችሁ ልጆቼን ሳዘጋጅ ምናምን ወዲያ ወዲህ ታውቃላችሁ አይደለ? መንገድ ልትወጡ ስትሉ ልጅ ካላችሁ በተለይ ትቆያላችሁ እና አርፍጄ ነው የመጣሁት። ለዛ ነው ሽሮዬን ተካ አድርጌ በደንብ አድርጋችሁ ካበሰላችሁት ያው ስጋ በሉት እላቸዋለሁ። እንግዲህ እዚህ ጋር ደግሞ ቡናዬን እናቴ በምትወደው መልኩ ቆልቼዋለሁ በደንብ አድርጌ ቆንጆ አድርጌ። አገዙንም እንዳያችሁት ጨምር ያለሁኝ ማለት ነው። ያው ኑሮ በዘዴ ነው እንግዲህ አገዝ። በነገራችን ላይ አንደኛ ልባችሁን እንዳያማችሁ አሪፍ ነው። ሁለተኛ ደግሞ አሁን ተወዷል። ዝም ብላችሁ ቅሽሩን ብቻ ከምትጠጡ አገዝ ጨምራችሁበት የተወሰነ እንደዚህ አንድ ላይ ብትጠጡት ቁርንፍድ ስለሚገባበት በጣም ቆንጆ ቡና ነው የሚሆነው። እናቴ በጣም ነው የምትወደው፣ እኔ ስቆላ እንደውም እና እንደዚህ አድርጌ በዛ አድርጌ ለ3 ቀን ምናምን እንደዛ አካባቢ
ቆልቼላታለሁ። ቅጥ አድርጌ አስቀምጥላታለሁኝ ማለት ነው። ከዛ እዚህ ጋር ጀበናዬን ጥጃለሁኝ። እንግዲህ ያው ቡናዬን አፈላልቻለሁኝ። እንደምታዩት እዚህ ጋር ፈራርሻለሁኝ ማለት ነው። ዳቦዬንም እንዳያችሁት አሪፍ ቆንጆ ሆኖ አቅርቤዋለሁኝ። እንግዲህ ቡናችንን እንጠጣለን፣ ምሳችንን እንበላለን። የዛሬው ውሎዬ እንግዲህ የጁማአ ውሎዬ ቤተሰብ ጋር ይሄን ይመስል ነበር። እንደዚህ አድርገን ውሏችን ጨርሰናል። ያው ቤቴም ላይ ስመጣን እንግዲህ ሁሉን ነገር ሰራለሁኝ፣ ችግር የለብኝም። እናቴ ቤት ስመጣም እንግዲህ በእንጨት ይሁን በምን ይሁን ችግር የለብኝም፣ ሁሉንም ነገር እሰራለሁኝ። ምንም ነገር ኖርማል ነው ለኔ። እዚህ ጋር ጸዳ ብዬ መኖር ፈልጋለሁኝ፣ እዚህ ጋር መቆሸሻ አልፈልግም ምናምን የሚባል ነገር እኔ ጋር አይሰራም። ቤቴም ብሆን የተመቻቸ ህይወት ቢኖረኝም አሁን ሌላ ሰፊ ከተማ ላይ ሂጄ ራሱ የሆነ ጽድት ያለ ኑሮ ምናምን ብኖር ራሱ እናቴ ቤት መጥቼ እንደዚህ ከፍ ብዬ ይሄን አላደርግም የሚል ባህሪ የለኝም። አንዳንድ ሰዎች እንደዛ ስለሚሉ ነው። መጣሽ ደግሞ አሁንም እዚህ እንትን ውስጥ ገባሽ፣ እዚህ አመድ ውስጥ ገባሽ ምናምን አንዳንድ ኮሜንት ራሱ አያለሁኝ ማለት ነው ውዶችዬ። እና ከሌላ ቦታ ኑረው ወይም ጸዳ ያለ ቦታ በቃ አሜሪካን ብትወስዱ እዛ ኑረው መጥተው እዚህ ቤተሰቦቻቸው ከብት እያረቡ ምናምን እኔ ጋር ዶንኬር መጥቼ ልብሴን ሁላ አውልቄ ያንን ማለት ነው ቀይሬ እናቴ ኩሽና ገብቼ እናቴን እንትን ገብቼበት ማንሳትም ሊሆን ይችላል። ሁሉን ነገር ለመስራት እኔ ችግር የለብኝም። ማንኛውም ቦታ ሁለገብ ነኝ። ያኔ ተመሳስዬ መኖር ነው የምፈልገው እንጂ ይሄ እንደዚህ ስለሆነ ይሄ እንደዚህ እኔን አይመጥነኝ ምናምን የሚባል ነገር እኔ ጋር አይሰራም። እና ወዶችዬ ምን ለማለት ፈልጌ ነው፣ ሁሉንም ነገር የኖራችሁበትን ያደጋችሁበትን መርሳት የለባችሁም። ቤተሰቦቻችሁን በተለይ መርሳት የለባችሁም። ሰፊ ከተማ ላይ የሚኖሩ ጸዳ ብሎ የሚኖሩ ልጆች ብዙ ልጆች ማለት ነው እዚህ ገጠር ቤተሰቦቻቸው በበት በጪስ ምናምን እንደዚህ እየተቆራመዱ እነሱ ከሌላ ቦታ ሲመጡ ምናምን ይሄን ልብሴ እንዳይቆሽሽ ይሄ እንዳይነካኝ ምናምን፣ እንዴ ልብስሽን ቀይረሽ ግቢያ። ታዲያ ልብስሽን ቀይረሽ ግቢ፣ እናትሽን እገዣት። በት የሚጠረግ ከሆነ ጥረጊ። በእንጨት ጥላሸት ነክቶሽ የምትጫጫሽም ከሆነ ለእናትሽ ወጥ ቡና የምታፈይ ከሆነ አድርጊ በቃ። እና የነበርንበትን ባንረሳ ጥሩ ነው። እንደዚህ አንዳንድ ስለማይ ነው በቅርብና ከውጭ መተውም እንደዚህ ምናምን ይላሉና እንደዚህ አይነት ነገር ጥሩ አይደለም። ከኔ ጋር በነገራችን ላይ ቦታ የለውም። እና እንግዲህ እናቴን ቤት መጥቼ አንድ አይነት ህይወት፣ ሌላ ቦታም ብሄድ አንድ አይነት ህይወት፣ ሰፊ ከተማ ላይም ብኖር አንድ አይነት ህይወት። እንግዲህ ሳውዲ ኑራችሁ፣ አረብ ሀገር ኑራችሁ፣ ጸዳ ያለ ህይወት ኑራችሁ መታችሁ እኔ ችግር የለብኝም፣ ኖርማል ነው ለእኔ ሁሉም ነገር ማለት ነው። እና በቃ ልብሴን ቅይር ወዲያው ሁሉን ነገር እናቴ የሰራችውን ነገር እሰራለሁኝ። እንደዚህ ያቆሽሸኛል ይህንትን ይለኛል አልልም። ያ ነገር ቢያቆሽሸኝም ማለት ነው ሁሉን ነገር መቻል አለባችሁ። ለቤተሰቦቻችሁ ስትሉ ያላችሁበትን አሁን ያላችሁበትን ሁኔታ እንግዲህ አላህ በዛ ሁኔታ እንድትኖሩ ካደረጋችሁ ያን ነገር መውደድ አለባችሁ። እና እኔ ጋ ያለው ነገር እንደዚህ ነው። አንዳንድ ኮሜንት ጣል ጣል ለምታደርጉትም ነው እንደዚህ እምለው። አልሐምዱሊላህ በሁሉም ነገር ላይ ደስተኛ ነኝ እና አላህ ከዚህ የበለጠ ደግሞ ደስተኛ ያድርገኝ እላለሁኝ። እንግዲህ ውዶች የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።